ሰላም ሰላም ድላሞ ነኝ ከአማርክ ባይብል ስቴዲ ግሩፕ። እንግዲህ እንደምን አላችሁ እንደምን ቆያችሁ? ሁሉ መልካም ሁሉ ሰላም። ዛሬ አንዳንድ ነገሮችን አነሳለሁ። ለብዙ ሰዎች ጥያቄ የሆነባችሁ ነገሮችን ያ ምንድነው የጎደሉ የሚመስሉ ጥቅሶች አሉ እና ለምንድን እነዚህ የጎደሉት የሚል ተደጋጋሚ የሆነ ጥያቄዎችና አስተያየቶች ይመጣሉ። አልፎም ተርፎም ዋናው ሪቪው ላይም ሲጻፍ አያለው እና እሱን ነገር ለማስረዳት ፈልጌ ነው። ምንድነው መደበኛ አማርክ ባይብሉ መደበኛው የምትጠቀሙ ሰዎች ታውቃላችሁ። መደበኛ መጽሐፍ ቅዱሱ ጥቅሶቹ ሙሉ አይደሉም። ይሄ የኛ አፕሊኬሽን ሳይሆን ያኛው መጽሐፍ ቅዱስ ወረቀት ላይ የተጻፈው ራሱ እና ተመሳሳይ የሆኑ ቁጥሮችን 1 እስከ 2 ብሎ ነው የሚያልፈው፣ ወይም 1 እስከ 3 ወይ 4 እስከ 5 ብሎ ነው የሚያልፈው እንጂ እያንዳንዱን ወይም እንደ እንግሊዘኛ ወይ እንደ ሌላ ቨርዥኖች ለእያንዳንዱ ቁጥር እያንዳንዱ የቨርስ ምንድነው ጥቅስ የለውም። ለእያንዳንዱ ቁጥር የተቀመጠው ጥቅስ የለውም መደበኛው ትርጉም ላይ ስትመለከቱ። ያ ነገር ደግሞ እዚህ አፕሊኬሽን ውስጥም አለ እንዳለ ነው የተጠቀመነውና እዛኛው ላይ የሌለው ጥቅስ እዚህም የለም መደበኛው ላይ የሌለውን እና የምንከተለው ይሄ አፕሊኬሽን ውስጥ ያለው ዋናው ዲፎልት መደበኛ የሚለው ገና ሞባይሉን ዳውንሎድ አድርጋችሁ አፕሊኬሽኑን ዳውንሎድ አድርጋችሁ ወይም ኢንስቶል አድርጋችሁ ከዛ በኋላ ስትከፍቱ ቀደም ብሎ የሚመጣው የተጫነው ቨርዥን አለ። ያ መደበኛ ቨርዥን ነው። ያ መደበኛ ቨርዥን ይዞ የሚመጣው የትኛው ነው? በወረቀት ላይ ያለውን መደበኛውን ትርጉም ነው ይዞ የሚመጣው እና ያን ይዞ ስለሚመጣ እዛ ላይ የምትከተሉትን የመጽሐፍ ቅዱስ አጻጻፍ ዘዴውን ነው እዚህ የምትከተሉት። ለምሳሌ አሁን እዚህ አሳያችኋለሁኝና የጎደሉ ይመስላሉ ግን የጎደሉ አይደሉም። እና እስቲ ላሳያችሁ፣ እዚህ ተከታተሉና ለምሳሌ ከአንድ ክፍል ብቻ ላሳይ። አንደኛ ጴጥሮስ ምዕራፍ 1 ላይ እንሂድ። አሁን አንደኛ ጴጥሮስ ምዕራፍ 1 ላይ ስትሄዱ አሁን ምዕራፍ 1 ቁጥር 1 ላይ ይሁት። አሁን እዚሽ ጋር ምን የለውም ጥቅስ የለውም። እሺ ሌላኛው ቁጥር 3 ላይ ጥቅስ የለውም። ቁጥር 4 ላይ ጥቅስ የለውም። ቁጥሩ ብቻ ነው ያለው። እሺ ወደ ታችም እንሂድ። ወደ ታችም ስትሄዱ አሁን ምን የለውም 6 ላይም የለውም 8 ላይም የለውም። እና እነዛ ሁሉ የጎደሉ አይደሉም። የመደበኛ ትርጉም አጻጻፍ ነው፣ አጻጻፍ ዘዴው ነው። እዚህ ጋር አሁን ለምሳሌ አንድ የሚለው ሐሳቡ ተመሳሳይ ስለሆነ የሚጠቀሙት እንዴት ነው? 1 እስከ 2 ብሎ ከዛስ ጥቅሱን ነው የሚጽፉት እዚህ ጋር። አሁን እዚህ የሚታየውን ጥቅስ 1 እስከ 2 ብሎ ነው የሚጽፉት። የኛም አሁን እዚህ የተጠቀመነው እቺ ምልክት 1 እስከ 2 የሚለው ነው፣ እስከ የሚለው ነው የሚያሳየው፣ አለመኖር አይደለም። ገብቷቸዋል? አሁን እዚሽ ጋር ለምሳሌ 3 ላይ ከ3 በፊት ያለችው እቺ ጭረት የሚታሳየው እስከ የሚለው ነው። ከ3 እስከ 4 የሚለው ነው። 1 እስከ 2 የሚለው ነው። እዚህ ከታችም ስትሄዱ አሁን 6 ከዛ በኋላ ያቺ ማይነስ ምልክቷ አለች፣ ማይነስ ምልክቷ ወይም የመቀነስ ምልክቷ አለች። እቺ እስከ የሚለው ነው የሚያሳየው። 6 እስከ 7 የሚለው ነው እንጂ የለውም ብሎ አይደለም የሚያሳየው፣ ጥቅስ የለውም ብሎ አይደለም። ስለዚህ 6 ለምሳሌ እዚህ ከ6 እስከ 7 ያለው ጥቅሱ ምንድነው? በዚህ እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል የሚለውን ነው የሚይዘው ከ6 እስከ 7። በዚህ
መደበኛ ትርጉም ሁኔታ። ስለዚህ ይሄ ባዶ የሚመስሉ ነገሮቹ ባዶ አይደሉም ወይም የጎደሉም አይደሉም እና የአጻጻፍ ዘዴው ነው። እና ምናልባት ከዚህ የተነስታችሁ አንድ ለሌሎች ሰዎች ኮሜንት የሚጽፉም ካላችሁ እንግዲህ ይቅርታ አድርጉ። ኮሜንት አሁን ካለው ስህተት ተነስታችሁ ወይም እንድናርም ኢንፎርም ካረጋችሁ በኋላ ማይታረም ከሆነ ኦኬ ኮሜንት መጻፍ ትችላላችሁ። ግን ሳታውቁ ነገሩ ምን እንደሆነ ሳታውቁ አንደርስታንድ ሳታረጉ ኮሜንት መጻፍ የጎደለ ጥቅሶች አሉ ይሄ ምን አለ ብላችሁ ኮሜንት መጻፍ ለኛ ሳይሆን ጉዳቱ ለሚጠቀም ሰው ነው። ሌላ ሰው ይሄንን አፕሊኬሽን ለመጠቀም ቢመጣ ይሄንን ሪቪውን ቼክ አረጋል እና ሪቪውን እናንተ ባላወቃችሁት ነገር የሰጣችሁ ኮሜንት ሌላውም ይጎዳል። ኢቭን ቢጠቀም በጥርጣሬ ነው የሚጠቀመው። የጎደለ ጥቅስ አለ እያለ ነው የሚጠቀመውና እንዲህ አይነት ነገር ሳታውቁ አትጻፉ። መጻፍ አያስፈልጋችሁ። ሳታውቁ መጠየቅ ትችላላችሁ። ብዙ አይነት መስመር አለ። በኢሜል መጠየቅ ትችላላችሁ። በዋትስአፕ፣ በቴሌግራም በፈለጋችሁት መንገድ መጠየቅ ትችላላችሁ። የትኛውንም ጥያቄ እኛ ማስረዳት እንችላለን። እሱም ብቻ ሳይሆን ማረም ካለብን ማስተካከል ካለብን እናስተካክላለን። ምክንያቱም በጣም ትልቅ መጽሐፍ ነው ይሄ ዶክሜንቱ በጣም ትልቅ ነው። በእኛ በሁለት በሶስት ሰው ብቻ የሚታረም አይደለም። የናንተ ይገዛ ያስፈልጋል እና ያንን ይገዛ ተጠቅመን ማስተካከል አለበት ነገሮችን እናስተካክላለን። ማስረዳት ያለብን ነገሮችን ደግሞ እናስረዳለን። ግን ሳታውቁም ሳትጠይቁም አንደርስታንድ ሳታረጉ ሪቪው ላይ ሄዳችሁ መጻፉ እንደ አንድ ክርስቲያን እንደ አንድ እግዚአብሔርን እንደሚፈራ ሰው ትክክል ነው ብዬ አላስብም። ይሄ ትክክል ነው ብዬ አላስብም። ምክንያቱም አንተ ባላወቅከው ጉዳይ በጻፍከው ሌላ ይጎዳል። ስለዚህ ቀደም ብላችሁ ለማወቅ ሞክሩ እና ይሄ የጎደሉ ጥቅሶች አይደሉም። ምናልባት መደበኛውን መጽሐፍ ቅዱስ የምትጠቀሙ ሰዎች ታውቃላችሁ። የወረቀቱን መደበኛውን የምትጠቀሙ ወረቀት ላይ የተጻፈውን መደበኛውን የምትጠቀሙ ሰዎች እነዚህ እንዲህ የሚጻፉ ነገሮች የጎደሉ አይደሉም እና ሐሳቦቹ ተመሳሳይ ሲሆኑ በእንደዚህ አይነት ወይ ይቀመጣል። ሐሳቦቹ ተመሳሳይ ሐሳብ ሲሆን ምናልባት በእንግሊዘኛ ወይም ከእንግሊዘኛ ሲተረጎም የነበሩ ሌሎች ቨርዥኖች ላይ ግን እንዲህ ላይሆን ይችላል አይደለም ደግሞ። ስለዚህ ይሄ ነው። ሌላ ደግሞ አሁን ይሄ የመደበኛው ብቻ ነው ያሳየው። ለምሳሌ አሁን ከ60 በላይ ነው እንትኖች አሉት። ከ60 በላይ ነው መጽሐፍ ቅዱሶች አሉት። አሁን እዚህ ጋር አሁን ገና ስትከፍቱ አፕሊኬሽኑን ስትከፍቱ የሚመጣው እዚህ አፕሊኬሽን ውስጥ የተጫነው ነው። ቀጥታ የናንተ ምንም ሳይጨምር ወይም እዚህ ጋር መታችሁ አክቲቬትም ሳታረጉ ቀጥታ ይመጣል። ከእንግሊዘኛውም አንድ መጽሐፍ እና ከአማርኛም አንድ ቨርዥን ይመጣልና እሱን ትጠቀማላችሁ። አሁን ሌሎች ደግሞ እዚህ ጋር አሁን ከ60 በላይ የሚል ወይም ከ58 በላይ ትርጉሞች አሉ። ሌሎች በእንግሊዘኛም በአማርኛም አማርኛ ብቻም ሳይሆን በወላይተኛ፣ በሲዳመኛ፣ በሀዲያኛ፣ በኦሮሚኛ፣ በደውሮኛ እና በኢትዮጵያ በጋሞኛ በሌሎች ቋንቋዎችም በኢትዮጵያ በብዙ ቋንቋዎች አሉ እዚህ። እሱ ብቻ አይደለም። በእንግሊዘኛም ስትሄዱ እንግሊዘኛ በጣም ብዙ ቨርዥኖች ይዟል። ከ28 በላይ ቨርዥኖች። እሱ ብቻ አይደለም። ከታች ስትመጡ ደግሞ አሁን የአረቢክ መጽሐፍ አለ፣ አራማይክም አለ፣ ሂብሩ አለ፣ ግሪክ አለ። አሁን ከታች ስትመጡ እና ሌሎች መጽሐፍቶችም አሉ እና እነዛ ውስጥም አሁን ስህተት አይኖርም ማለት አይደለም። የጎደሉ ጥቅሶችም አይኖሩም ማለት አይደለም። ይኖራሉ። የጎደሉ ጥቅሶችም ስህተቶችም ይኖራሉ። ምክንያቱም ሰው ነው የጻፈው። ቀጥታ ምናልባት መለኮቱ ጽፎ የሰጠን አይደለም። ሰው ነው የጻፈው፣ ሰው ነው የገለበጠው እና ስንገለብጥም ስንጽፍም ወደዚህ ስናመጣም በጣም ብዙ ስህተት ይፈጠራል። ያንን ስህተት እንዴት አድርጋችሁ ነው ማረም የምትችሉት? አንዱን ከአንዱ ጋር ቼክ ማድረግ ትችላላችሁ። ለምሳሌ እንዴት የምታደርጉት? አሁን እዚህ ጋር የተጫኑ ለምሳሌ በአማርኛ እንትን ላይ እኔ አክቲቬት አደረኩት። አሁን የአማርኛ መጽሐፍ ቅዱስ መደበኛውን ዳውንሎድ አድርጌያለሁኝ። እዚህ ጋር ይታያቸዋል። እዚህ ጋርም አለ። እችንም አድርጌያለሁኝ። አዲሱ መደበኛ ትርጉምንም ዳውንሎድ አድርጌያለሁ። 3 አለኝ። ከዋናው ከዲፎልቱ ውጪ 3ቱን ይጠቀማለሁኝ። ስለዚህ አሁን
አንድ ጥቅስ ጋር ልሂድ እና ጥቅሱ ጋር እንዴት አድርጌ ቼክ እንደማድረግ ለምሳሌ ዘዳግም ምዕራፍ 4 ቁጥር 12 ላይ ልሂድ። አሁን እዚህ ጋር ማያችሁ ይሄ የጎደሉ አይደለም 9 እስከ 10 ማለት ነው። እና 12 ላይ እዚህ ጋር ልምጣና እስቲ አሁን እቺን 12ቱን ልክፈት ክሊክ አደረኩት። ከዛ በኋላ አማራጭ ትርጉሞች የሚል አያችሁ እዚህ ጋር አሁን አማራጭ ትርጉሞች የሚለውን ክሊክ አደረኩት። ክሊክ አድርጌ አሁን እዚህ ጋር የመጣው ጥቅሱ መደበኛው እኔ ስጪን አፕሊኬሽኑን ኢንስቶል ሳደርግ የነበረው ነው እና ሌሎች እዚህ ጋር ያሉት ደግሞ ራሴ ዳውንሎድ አረኳቸው ናቸው እዚህ ጋር ያሉት። ስለዚህ አሁን ይሄ ጥቅስ አሁን ሲተት ቢኖር ወይም የጎደለ ከመሰለኝ ምን አደርጋለሁ? ሌሎችን ምን አደርጋለሁ? ክሊክ አድርጌ አሁን አያችሁ፣ አሁን ክሊክ አድርጌ አያለሁኝ ከሌሎች አንጻር ቢያንስ ቨርዥኑ ተመሳሳይ እንኳን ባይሆንም ሐሳቡን ታያላችሁ። ለምሳሌ እግዚአብሔርም በእሳት ውስጥ ሆኖ ተናገራቸው፣ የቃልን ድምፅ ሰማችሁ፣ መልክ ግን አላያችሁም፣ ድምፅን ብቻ ሰማችሁ ይላል እና ይሄ መደበኛ ነው። ከዛ በኋላ የሚቀጥለው ትርጉሙ ደግሞ መደበኛው ሌላኛው መደበኛ ትርጉሙ ውስጥ ከዚያም እግዚአብሔር ወይም ያዌ በእሳት ውስጥ ሆኖ ተናገራቸው፣ እናንተም የቃሉን ድምፅ ሰማችሁ፣ መልክ ግን አላያችሁም፣ ድምፅ ብቻ ነው የሚል ጀስት ተመሳሳይ ነው። ሌላኛው ትርጉም ደግሞ እንዲሁም እግዚአብሔር በእሳት ነበልባል ውስጥ ሆኖ ተናገራችሁ፣ የቃልን ድምፅ ሰማችሁ፣ ድምፅን ብቻ ሰማችሁ እንጂ መልክ አላያችሁም ብሎ ያስቀምጣል። ሌላውም እንደሱ። ስለዚህ አንዱ ላይ ከጠፋ ሌላኛው ላይ ማግኘት ትችላላችሁ። እሱ ብቻ አይደለም፣ እንግሊዘኛውንም ሌሎች ትርጉሞችንም መጠቀም ትችላላችሁ እና የጎደለ ካለ ከዛ ውጪ ግን አሁን መደበኛ አሁን ይሄ መደበኛ ነው የሚጠቀመው። በዚህ መደበኛ ላይ እኔ ስህተት ካለ የትኛውም ስህተት ካለ የጽሁፍ ስህተት ካለ የጎደለ ጥቅስ ካለ ምናልባት ቃላት የተበላሹ ቃላቶች ካሉ ለኛ ኢንፎርም አድርጉ እና እኛ በፍጥነት እናስተካክላለን እነዛን ነገሮችን። ይሄ ማለት ስህተት የለም የጎደለው የለም ማለት አይደለም፣ አሉ በጣም ብዙ። ምክንያቱም በሰው ነው የተሰራው እና አለ ስህተቶቹ። እነዛን ስህተቶቹን እያነበበን እያስተካከለን ነው ያለ ነው። ስለዚህ ለኛ ኢንፎርም አድርጉ እና ያችን ቀስቷ ወይም ያችን ነጥቧን ወይም ያችን ማይነስ ምልክቷ የጎደለን ሳይሆን የሚያሳየው እስካ የሚለውን ነው፣ ወይም ተመሳሳይ ሐሳብ ያሉት ጥቅሶችን የሚያሳይ ነው የሚሆነው። ሌላኛው አሁን ለምሳሌ ዘዳግም ምዕራፍ 4:12ቱን ለምሳሌ ኮሜንቴሩን ወይም የቨርስ ማብራሪያውን ልክፈት። አሁን ክሊክ አደርጋለሁ። እቺን ክሊክ ሳደርግ ለምሳሌ አሁን ክሊክ ላድርገውና ክሊክ አደረኩት። አሁን ክፍሉን ማብራሪያውን ከፈተ። አሁን እንዲህ ከፍቷል፣ እንዲህ ያሳያል እና ሁሉም ቼክ የምታደርጉት አንድ ቶፒኮቹ ምንጭ የሚል ማጣቀሻዎች የሚል ተግባራዊ ትግበራ የሚል ወይም አፕሊኬሽን የሚል ሌላ ደግሞ ስነ መለኮታዊ ጠቀሜታ የሚል እና የቋንቋ ትንታኔ የሚል ታሪካዊ አውዱ ምን ይመስላል የሚል ምናልባት ጥቅስ ማጣቀሻው የሚልና ዋናው እዚህ ጋር ጥቅሱ እነዛ ክፍሎች ካሉ ይሄ ምንድነው ሙሉ ነው። በቃ ሙሉ ሐሳብ ይዘዋል። ማብራሪያ ኮሜንቴሩ ሙሉ ሐሳብ ይዘዋል እና ይሄንን ሙሉ መሆኑን ቼክ ማድረግ ትችላላችሁ። በድንገት ግን ግማሹን ሊያመጣ ይችላል ቆርጦ። ያም የሆነው ለምንድነው? አንድ የናንተ ዋይፋይ መሆነ ዳታ የናንተ ዋይፋይ መሆነ ይሄ የእንትን ዴታው ወይም ኮኔክሽን ስትሬንግዙ በጣም ደካማ ከሆነ ግማሹን አምጥቶ ግማሹን ወደኋላ ሊያስቀር ይችላል። ግማሹን ዳውንሎድ እንዲህ አምጥቶ ግማሹን ሊቀር ይችላል፣ ወይም የተቆራረጠ ነገር ሊያመጣ ይችላል። እዚህ ቨርሱ ኤክስፕላኔሽኑ ላይ ያ ምንድነው? አንድ የናንተ ዋይፋይም ሆነ
ዴታው ወይም ኮኔክሽኑ በጣም ደካማ ከሆነ፣ ሌላኛው ደግሞ የናንተ ስቶሬጁ ወይም ራሙ ወይም ይሄ ዴታው የሚቀመጥበት ኢንስቶል የሚሆንበት ቦታው ወይም ሎካል ስቶሬጅ በሌላኛው ሎካል ስቶሬጁ ፉል ከሆነ ወይም በጣም ትንሽዬ ከሆነ ሌሎች ነገሮችን ጭናችሁ ወይም እዚህ ውስጥ ብዙ ጥቅሶችን ጭናችሁ ተይዞ ከሆነ ውስጡ በጣም ተይዞ ከሆነ ሙሉ ሐሳብ ለማስቀመጥ ይቸገራል አፕሊኬሽኑ። ስለዚህ ምን ታደርጋላችሁ? ሴቲንግ ላይ ከታች ሴቲንግ ላይ ሄዳችሁ እዚህ ጋር ሴቲንግ ላይ ሄዳችሁ ከታች ነውና ወደ ታች ሂዱና እዚህ ጋር አሁን እዚህ ጋር ክሊር ካች የሚል አለ ወይም መሸጎጫ ያጽዱ የሚል አለና እሱ ላይ ገብታችሁ ማጽዳት አለባችሁ። ሎካል ስቶሬጅ ውስጥ ብዙ ነገር ዳውንሎድ አድርጋችሁ ሞልቶ ከሆነ እና በእንደዚህ አይነት ወይ የተቆራረጠ ሙሉ ያልሆነ የቨርስ ኤክስፕላኔሽን ወይም ኮሜንቴሩ ሊመጣ ይችላል እና ያን ስህተቶችን ማረም ትችላላችሁ። ከዛ ምናልባት እንደሱም አድርጋችሁ ሙሉ ማይመጣ ከሆነ ለኛ ሪፖርት አድርጉ፣ እኛ እናስተካክላለን። ቶሎ ብለን ማስተካከያ እንሰጣለን፣ ሙሉ እንዲሆን እናረጋለን። እና ምናልባት በጊዜው በጣም አስቸጋሪ ከሆነ ያ አማርኛው ሙሉ ካልሆነ እዛው ደግሞ ወደ እንግሊዘኛው ገልብጣችሁ በእንግሊዘኛ ቋንቋ ወደ እንግሊዘኛ ስታረጉ የእንግሊዘኛ ያመጣል። የአማርኛ ከጎደለ የእንግሊዘኛ ላይጎል ይችላል፣ የእንግሊዘኛ ከጎደለ የአማርኛ ላይጎል ይችላል። እና ያን ነገር መጠቀም ትችላላችሁ። ብዙ አማራጮች አሉ። ሌሎች ደግሞ አሁን ለምሳሌ ቅድም ያልኳችሁ ከ60 በላይ ትርጉሞች አሉ። አሁን 60 ውስጥ ያሉ ችግሮችን በሙሉ እኛ ማስተካከል እንደማንችል ይወቁ። ምክንያቱም አሁን 60 ሁሉ እኔ እንጃ 3-4 ሰው 60 መጽሐፍ ቅዱሶችን በሙሉ አያስተካክልም። ኢቭን አሁን አስተካክላለሁ ብል ራሱ እኔ አሁን ኦሮምኛ ላላቅ እችላለሁ፣ ጋሞኛ ላላቅ እችላለሁ፣ አረቢክ ላላቅ እችላለሁ፣ ሂብሩ ላላቅ እችላለሁ። ገብቷቸዋል። አንድ ሰው የሚያውቀው ቢያንስ ቢበዛ ወይ 5 ቋንቋ ወይ 2 ቋንቋ ወይ 3 ቋንቋ ወይ 1 ቋንቋም ሊሆን ይችላል። እና ይሄንን ሁሉ ከየት ነው የሚመጣው? ከተለያዩ ድርጅቶች ነው። ይሄ ማለት መንፈሳዊ እንደኛ የሚሰሩ እኔ አሁን በእኛ በኩል መደበኛ ትርጉም እናስተካክላለን። መደበኛውን እያስተካከለን በጣም ጥሩ እንዲሆን እያስተካከለን ነው እኛ። እንደኛም ሌሎች ሰዎችም ወይም ሌሎች ሚኒስትሪዎችም የሆነ ክፍሉን ነው የሚያስተካክሉት፣ የሆነ ቨርዥኑን ነው የሚያስተካክሉት፣ እነሱ ፎከስ የሚያደርጉትን ያ ሁሉ ተጠራቅሞ ነው እዚህ ባንድ ላይ የሚመጣውና አሁን እኛ ጋር የሚመጡ ሪፖርቶችን አሁን ሌላ ቨርዥን ከመደበኛ ውጪ ሌላ ቨርዥን ቢሆን ወደ እነሱ ነው ሪፖርት ማድረገው። እነሱስ ጋሞኛ ከሆነ ወይም አረብኛ ከሆነ አረብኛ የሚያውቁ ያንን ያዘጋጁ ሚኒስትሪዎች ጋር ሪፖርት የሚያደርጉት እና መንገዱ ረጅም ነው። ሌላ ቨርዥን ሲሆን ግን መደበኛው ዋናው ከአፑ ጋር የሚመጣው ሲሆን ግን ወዲያው በእኛ እጅ ያለው ስለሆነ ወዲያው ማስተካከል እንችላለን። እና አንዳንድ ነገሮችን ምን ልላችሁ ነው፣ በትዕግስት እለፉ እና ሌላ አማራጮች አሉ ለማስተካከል። ደግሞ እዛው አስተካክላችሁ ለመጠቀም ሌላ በጣም ብዙ አማራጮች አሉና እነዚህን አማራጮች ተጠቀሙ። ሌላ ደግሞ መጽሐፍ ቅዱስ በድምጽ ላይ ደግሞ ድምጹ አሁን መጽሐፍ ለምሳሌ አሁን እንገባና አሁን እዚህ ክፍል ውስጥ ገብተን አንድ ክፍል ከፍተን ለምሳሌ እዚህ ጋር ሴቲንግ ውስጥ ገብተን የአማርኛ ድምጽ የሚል አለ። እሱ ላይ ገብቻውን ዳውንሎድ አድርጌ አሁን ይሄ የሚመጣው የአማርኛ ድምጹ በእኛ ስር ነው። አሁን በእኛ ስር ነው ይሄ ድምጽ እና ይሄንን ድምጽ አሁን ወደፊትም እናስተካክላለን። አሁን ኳሊቲው አሁን ይሄ ኳሊቲው በጣም ብዙ አጥጋቢ አይደለም። ኳሊቲው አሁን ይሄ ኳሊቲው በጣም ጥሩ አይደለም። ይሄንን ኳሊቲው እያስተካከለን እንሄዳለን የኛ ስለሆነ። ግን ከዚህ ውጪ አሁን ለምሳሌ ከዚህ ውጪ አሁን ከዚህ እንውጣና አሁን ፊት ለፊቱ ላይ ያለውን መነሻ ፔጅ ላይ ያለውን አሁን ለምሳሌ እዚሽ ጋር ያለውን
አሁን እዚሽ ጋር ገብተን ኦኬ እዚሽ ጋር ገብተን አሁን በመጫን ላይ ነው የሚለው። አሁን የሚመጣው ይሄ ድምጽ አሁን አዲስ ኪዳን አለ። ለምሳሌ እሺ ቆሮንቶስን ልክፈት። ከታች ሄጄ ደግሞ አንድ ምዕራፍ የሆነ ምዕራፍ ከዛ ፕሌይ አደረኩት። ከዛ ይጭናል። ወደ ቆሮንቶስ ሰዎች ምዕራፍ 4 እኛን የክርስቶስ አገልጋዮች እንደሆነ አሁን ይሄ ድምጽ ከኛ አይደለም። ምክንያቱም ከሌሎች የመጽሐፍ ቅዱስ ሚኒስትሮች ነው ጠይቀን እነሱ ፈቅዶልን የሰጡን። አሁን እነሱ ፈቅዶ የሰጡን ነገሮችን እኛ አሁን ማረም አንችልም። ይሄንን እንዲያርጉ ይሄ ድምጽ ትክክል አይደለም አስተካክሉ ማለት አንችልም። ግን ሐሳብ ማቅረብ እንችላለን። ለነሱም እንዲጠቅማችሁ ለኛም እንዲጠቅማን ሐሳብ እናቀርባለን እና ኮሜንት እናደርጋለን። ይሄ ነገር እዚህ ስህተት አለ ብለን እናቀርባለን። ወዲያው እንደኛ በእኛ እጅ እንዳለው ግን ወዲያው አስተካክለን መልሱን መስጣት አንችልም። ምክንያቱም እነሱ ጋር ሄዶ እነሱ ቼክ አድርገው አይተው እነሱ ተማምነው ከዛ በኋላ ይሄ ድምጽ አሁን የተዘጋጀው በአማርኛ ነው። ድርጅቶቹ ወይም ሚኒስትሮቹ የውጭ ሚኒስትሮች ናቸው። እነዚህ ካምፓኒዎቹ የውጭ ነው ኦርጋናይዜሽኑ ማለት ካምፓኒ ስል ሌላ ፒኤልሲ ሳይሆን ድሪኤንትኑ ኦርጋናይዜሽኑ እና የውጭ ድርጅቶች ናቸው። እነዚህ ሚኒስትሮች ናቸው። ስለዚህ ለነሱ ብናቀርብ እነሱ ወዲያው አያስተካክሉም። ራሳቸው ቼክ ያደርጋሉ። ካረጉ በኋላስ አማርኛውን ያኔ ለነሱ አስተካክሎ ለሰጠው ለሌላ ሚኒስትሪው ነው ሌላ ሚላኩት። እነሱ አሁን ሰብስቦ አሁን ከ1000 በላይ ቋንቋዎች ነው በእነሱ ጋር ያለው። ከ1000 በላይ ቋንቋዎች የድምጽም የቪዲዮም እና ሌሎች ነገሮችም ዴታ አላቸው እነሱ ጋር እና እነሱ ከየት ነው የሰበሰቡት? ከኢትዮጵያም ከሌላ አገር ነው የሰበሰቡት እና ያን ወደዛ ሊኮ ነው ማስተካከያ እንዲደረግ ነው ያደረጉት። እና ምን ልላችሁ ነው አንዳንድ ነገሮች ረጅም ጊዜ ሊፈጅ ይችላል ማስተካከያውን ወይም አስተካክለን ለማሳያት። ግን በእኛ እጅ ያሉትን እንደ መደበኛ ትርጉም አሉትን እዚህ ላይ ያሉ የመደበኛ ድምጽ ራሱንም ሌሎች ኮሜንተሪዎችን ሌሎች ነገሮችን በፍጥነት ማስተካከል እንችላለን በእኛ ከራሳችን ስለሆነና ተባረኩ። ይሄንን ምናልባት ግልጽ ለማድረግ ነው ለብዙ ሰዎች እንዳትቸገሩ። ምናልባት አንዳንድ የጎደሉም አንዳንድ የተበላሹ ነገሮች እንዳሉ አርጋችሁ እንዳታስቡ እና ኮሜንት ሲሰጡም ሐሳብ ሲሰጡም ደግሞ አጣርታችሁ እንዲሰጡ እና በጣም እናመሰግናለን። መልካም ጊዜ፣ መልካም የንባብ ጊዜ፣ የእግዚአብሔርን ቃል የምታውቁበት የምታነቡበት ጊዜ ይሁንላችሁ። ተባረኩ።